ሶ ጀስት ኦዲተሩ ጋፕ አገኘ በኤክስፔክት ባረገው ይኖራል ብሎ ኤክስፔክት ካለውና ካለው ከቆጠረው አንፃር ማለት ከዛ ፋርማሲስቱ ሪኮንሳይል እንዲያረግ ሪኩዌስት አረገው ፋርማሲስቱ እንዲያስተካክል however the pharmacist couldn't settle the difference ፋርማሲስቱ ግን ይሄንን ነገር መለየት አልቻለም ጀስት ጋፕ አለ ማለት ያለ መድኃኒት የለም ተብሏል ወይም ደግሞ የሌለ መድኃኒት አለ ተብሏል ማለት ነው ስለዚህ what was the most likely factor that ፋርማሲስቱ የተሳሳተው መሰረታዊ ነገር ምንድነው ሲባል basically it is order ዋናነት I mean it is documentation ፋርማሲስቱ ሚስ ያደረገው ትልቁ ነገር documentation ያቱም ቢሊንግ ከኮስት ጋር የተያያዘ ነው ከኮስት ጋር የተያያዘ ጋፕ እንዳለ ሜንሽን የተደረገ ነገር የለም ኦርደሪንግ ኦፍ ፋርማሲቲካልስ ላይ ችግር እንዳለ የተናገረ ነገር የለም ደብል ካውንቲንግም ስለ ካውንቲንግም ኤረር የተነገረ የለም ስለዚህ በካውንቲንግ ቢሆን ኖሮ ጀስት ጋፕ አንድ ጊዜ ሁለት ጊዜ ያው ዲፈረንስ ሲኖር ድጋሚ ካውንት ይደረጋል ከዛ ጋር በተያያዘ ነው ስለዚህ ፋርማሲስቱ ዶክመንቴሽን ላይ ሚስ ያደረገው ነገር አለ ወይ አስገብቶ ያልጻፈው መድኃኒት አለ ወይም ደግሞ አስወጥቶ ጀስት ያንን ሪፖርት አላረገም ይሆናል ማለት ነው ስለዚህ the answer is the error is from documentation ማለት ነው okay let us proceed to the question number 34 a pharmacist worked in a store was requested for nasogastric tube through report and requisition for RRF ፎርም የሚባል ፎርም አለ ጥያቄ መጠየቂያ ፎርም ነው መጠየቂያ ግዢ መጠየቂያ ፎርም ነው ስለሱ ሌሎች ጥያቄዎችም ስላሉ በደንብ ስለ ዲኤስኤም ፓርት በደንብ በዲቴል ስንነጋገር ከቨር እናደርጋለን what should the store pharmacist consider before issuing the requested item ለምሳሌ መድኃኒት ሪኩዌስት ከመደረጉ በፊት መድኃኒቱ ምንድነው አይደለ ዶዜጅ ፎርሙ ምንድነው ስትሬንግዙ ምን ያህል ነው የሚለውን ፋርማሲስቱ መለየት አለበት ስቶር ፋርማሲስቱ አይደለ እዚህ ጋር ደግሞ ናሶጋስትሪክ ቲዩብ ነው ሪኩዌስት ማድረግ ለመግዛት ሪኩዌስት ለማድረግ ፕላን ያደርጋል እዚህ ፋርማሲስቱ ኮንሲደር ማድረግ ያለበት ምንድነው ናሶጋስትሪክ ቲዩብ ላይ ነው ይሄ ሞር ኢኩዊፕመንት አይነት ነገርም አለው basically the answer is size ናሶጋስትሪክ ቲዩብ ዲፈረንሺየት የሚደረጉት በሳይዝ ለህፃናት ሲሆን ከ10 እስከ 14 አካባቢ ይሆናል ለትልልቆች ከ14 እስከ 18 ባለው ነው ሳይዝ ያለው ኮንሲደር ማድረግ ያለበት ሳይዝ ነው የትኛው ነው የህፃናቱን ነው የሚገዛው ወይስ የትልልቆች ለአደልቱ ነው የሚለው ሜንሽን ማድረግ አለበት ማለት ነው question number 35 a 38 years old woman taking warfarin for her deep vein thrombosis DVT ያለባት ትንሽ ጠንከር ያለ ጥያቄ ነው ያለው ጥያቄ 38 አመቷ ነው ዋርፋሪን ተወስዳለች ለዲቪቲዋ ቪዚት ክሊኒክ with chief compliant of fever ትኩሳት ወራት ወደ ክሊኒክ መጣለች ከዛ her white blood cell count WBC and renal function test was normal WBCዋም renal functionዋም ችግር የለበትም እቺ patient renal functionዋም ኖርማል ነው she also takes combined oral contraceptive just combined የሆነ oral contraceptive combined የሆነ ማለት progesterone እና estrogen አንድ ላይ ያለው ማለት ነው ይሄ more ፒሎቹ ማለት ነው choice ማለት combined በየቀኑ የሚወሰዱ ፒሎች እሱንም ተወስዳለች hence the physician suspected the patient has a systemic fungal infection just physician systemic fungal infection እንዳለባት ለየ so what antifungal drug is most appropriate for this patient ለዚህ patient የትኛው antifungal መድኃኒት ነው የተሻለ የሚሆነው ነው ስለዚህ አሁን ምን ነገር ኮንሲደር ማድረግ አለብን እቺ ፔሸንት ኦራል ኮንትራሴፕቲቭ እየወሰደች ነው ኦራል ኮንትራሴፕቲቭ እየወሰደች ነው ማለት እርግዝና መፈጠር የለበትም እርግዝና መፈጠር ስለሌለበት ጀስት የኦራል ኮንትራሴፕቲቭን አፌክት የሚያደርግ መድኃኒት አንመርጥም አንደኛ ይሄ ነው ሁለተኛ ዋርፋሪንን ነው እየወሰደች ያለችው ዋርፋሪን ኢፌክቱ የሚቀንስ ከሆነ ዲቪቲ ሊኖር ይችላል ኢፌክቱ የሚጨምር ከሆነ ደግሞ ብሊዲንግ ሊኖር ይችላል ስለዚህ ሁለቱን ያጣጣመ አንቲባዮቲክን አንቲፈንጋል የትኛው ነው ጥያቄ ሶ ድረግ ኢንተራክሽን ጥያቄ ነው ያው በግልጹ ኬቶኮናዞል ሊሆን አይችልም ኦሬዲ ኖ በጣም ድረግ ኢንተራክሽን አለው እንደምታውቁት ኬቶኮናዞል will increase the level of warfarin ኬቶኮናዞል
ጀስት የዋርፋሪንን ሌቭል ኢንክሪዝ ያደርጋል ቢኮዝ ኬቶኮናዞል ዊሳይድ ሲክ ፌስስ ብለናል ነበር ድራግ ኢንተራክሽን ኢንሂቢተሮችን ከስትሮንግ ኢንሂቢተሮች መካከል ከሲሜቲዲን ሌላ አንዱ ኬቶኮናዞል ነው ቶክሲሲቲ ያመጣል ዋርፋሪን ቶክሲሲቲ ሊያመጣ ይችላል ኢትራኮናዞልን በተመሳሳይ የዚህን ያህልም ባይሆን በተመሳሳይ ማለት ግሪሲዮፉልቪንም በተመሳሳይ እንደዚህ አይነት ኢፌክት አለ እንደዚህ አይነት ኢፌክት አለ ማለት ነው ግሪሲዮፉልቪንም ፕሪፈር አናረግም ያው እነኚህ ኢንዛይም ኢንሂቢተር ናቸው ግሪሲዮፉልቪን ደግሞ ኢንሂቢተር ኢንዛይም ኢንሂቢተር ነው ስለዚህ ሁለቱም ጋር ችግር አለ ማለት እርግዝናም ሊፈጠር ይችላል ፕላስ ደግሞ ዋርፋሪንም ዶዙን እንዲቀንስ ሊያደርግ ይችላል ስለዚህ ዲቪቲ አፕል ሊያደርግ ይችላል ማለት ስለዚህ ካሉት ከተጠቀሱት ውስጥ የተሻለ ፕሪፈር የምናደርገው አንፎትሬሲን ነው ማለት ግሪሲዮፉልቪንም ኬቶኮናዞልም ከኤስትሮጂንን ኢፌክት ከኮምባይንድ ኦራል ኮንትራሴፕቲቭ የመቀነስ ኤቢሊቲ አላቸው ኢንተራክሽን አላቸው ስለዚህ ፕሪፈር የምናደርገው ጀስት አንፎትሬሲን ቢ ነው ማለት ዘ አንሰር ኢዝ አንፎትሬሲን ቢ ሌሎቹ ድራግ ኢንተራክሽን ስላላቸው ማለት ነው ይሄም somehow ሱም እንትን ያልሆነ ጥያቄ ነው ጀስት ብልጥ የሆነ ሲሜቲዲን ኬቶኮናዞል እነኚህ መድኃኒቶች ድራግ ኢንተራክሽን ነው ብዙ ጊዜ የሚመጡ ጥያቄዎች እሱን ኮንሲደር ማድረግ ጥሩ A 28 years old asthmatic patient on theophylline therapy came to dispensary in order to take cimetidine 400 mg tablet POBID for 10 days as per the physician's prescription. የ28 ዓመት asthmatic patient ነው theophylline therapy ላይ ነው ያለው just ወደ dispensary መጣው cimetidine 400 mg tablet POBID for 10 days middle ነው ያዘው what is the most appropriate recommendation for this case ለዚህ ኬስ ሊሆን የሚችለው ሪኮመንዴሽን ሊሰጥ የሚችለው ሪኮመንዴሽን ምንድነው ሲሜቲዲን እና ቲዮፊሊን ሲሜቲዲን ምንድነው ብለናል this enzyme inhibitor ነው ማለት enzyme inhibit ሲሆን የድረግ ቶክሲሲቲ ምን ይጨምራል ስለዚህ ምን ጊዜም ከኢንዛይም ኢንዲዩሰር ጋር ከኢንዛይም ኢንሂቢተር ጋር የሚሰጥ መድኃኒት ዶዙ ምን ይሆናል መቀነስ so the answer is A reducing the dose of theophylline so the next and the last question for today is a 63 years old heart failure patient on an optimized dose of digoxin furosemide spironolactone came to dispensary to have pharmacist advice what frost is most likely to be avoided by this patient ስለዚህ patient ከኤጁኬሽን ጥያቄ ነው ፔሸንቱ 63 አመቱ ነው ዲጎክሲን ፍሮሲማይድ እና ስፒሮላክቶን ይወስዳል ከሚከተሉት ውስጥ መውሰድ የሌለበት የቱ ነው basically the answer is banana right ሙዝ መውሰድ የለበትም ለምን just we have risk በዋናነት ስፒሮላክቶን አለ ማለት there is hyperkalemia አይደለ ስፒሮላክቶን አለ ማለት ሃይፐርካሌሚያ አለ ላሲክስ ወይም ፊሮሲማይድ ደግሞ ምን አለ ሃይፖካሌሚያ አለ ስለዚህ የዚህ ሃይፐርካሌሚያ በዚህ ሃይፖካሌሚያ somehow ብዙም ባይሆን የመካካስ ነገር አለ ነገር ፔሸንቱ ዲጎክሲን ይወስዳል ፕላስ ደግሞ ሀርት ፌለር አለ ስለዚህ አዲሽናል የሆነ ባናና አዳደረግን ማለት there is high amount of potassium in the blood ደም ውስጥ ተጨማሪ ከፍተኛ የሆነ ፖታሺየም አለ ማለት ስለዚህ ፖታሺየም በጣም ብዙ አለ ማለት ሀርት ፌለር የማባባዝ እድሉ ከፍተኛ ነው አንደኛ ሁለተኛ ደግሞ ይሄ የሬጉላር የሆነው የሀርት ቢትን የማዛባት እድል አለው ሶስተኛ ደግሞ ዲጎክሲን ራሱ ቶክሲሲቲ አፕን ቢያደርግ በጣም የዲጎክሲንን ቶክሲሲቲ ከሚያባብሱ ወይም እንዲኖር ከሚያደርጉ ነገሮች መካከል አንዱ 20 አማውንት ፖታሺየም ስለዚህ ለዚህ ፔሸንት ባናና አትውሰድ ብለን ሪከመንድ እናደርጋለን ማለት ነው ሶ ትክክል አዳምጣችሁኝ ያመሰግናለሁ አስተያየታችሁ ሐሳባችሁን ያጋራችሁ ኔክስት ደግሞ ቀጣዮቹን ጥያቄዎች እናያለን አመሰግናለሁ መስከን ዛሬ ቀጣዮቹ ፓርቶች ከቨር ለማድረግ
እንሞክራለን። አሁን ወደ ክላሳችን እንመጣለን። እነኚህ ጥያቄዎች ባለፉት ክላሶች ነው ቼክ አድርገን ነበር። በተቻለ አቅም እያነበባችሁ እንደሆነ ተስፋ አለኝ። ቪዲዮውን ብቻ ሳይሆን ዶክመንቶቹን እያነበባችሁ እንደሆነ ተስፋ አደርጋለሁ። ኦኬ እዚህኛው ጋር ነበር ትናንት ያቆምነው። a mother of 10 years old child with mild pain came to dispensary with a prescription stating 80 mg of aspirin tab POBID. What is the problem of this prescription paper? አሁን የ10 ዓመት ልጅ ያላት እናት ነች። በሚልክ የመካከለኛ የሆነ ህመም አለባት። ወደ ዲስፔንሰሪ መታለች። ምን አርጋ ይሄንን ፕሪስክሪፕሽን ይዛ ፕሪስክሪፕሽኑ 80 ሚሊ ግራም ኦፍ አስፕሪን tab POBID የሚል ፕሪስክሪፕሽን ነው። ስለዚህ what is the problem of this prescription paper ነው የሚለው ማለት የዚህ ፕሪስክሪፕሽን ፔፐር ችግሩ ምንድነው ነው ጥያቄው ምንድነው። ስለዚህ አሁን እዚህ ጋር ማስተዋል ያለብን ነገር በቀላሉ ለመስራት ለመልሱ ሩቅ የሆኑ ጥያቄዎችን ለመልሱ ሩቅ የሆኑ ምርጫዎችን ብናወጣ የተሻለ መገመት እንችላለን። ለምሳሌ route of administration ምንም ችግር የለበትም። ምክንያቱም አስፕሪን ታብሌት አለ ሶ ፒኦ ነው ፕሪስክራይብ የተደረገው route of drug administration ችግር የለበትም። ስለዚህ ሲን እናወጣለን። ስለዚህ ኤ ቢ እና ሲ ምርጫዎቻችን ናቸው ማለት ኤ ቢ እና ዲ። ሶ ዲ ከምናስወጣ ውስጥ ነው። ለምን? ፍሪኩዌንሲ ኦፍ አድሚኒስትሬሽን ማክሲመም ዶዝ እስካልደረሰ ድረስ አናልጄሲኮችን ተደጋጋሚ ልንጠቀም እንችላለን። ፔኑ ካልታገሰ እየጨመርን እንሄዳለን። ለምሳሌ አሴታሚኖፊን ወይም ፓራስታሞልን ብንወስድ ማክሲመም ዶዙ 4 ግራም አካባቢ ነው አይደለ? ሊቨር በሽታ ካለበት ግን ከ4 ግራም ወደዚህ 2500 ግራም አካባቢ እስከ 3000 እስከ 2500 እስከ 3000 ሚሊ ግራም ባለው ከዛ በላይ እንሰጥ። እስከዛ ድረስ በቀን 5 ልንሰጥ እንችላለን። ፔሸንቱ ለውጥ ማያሳይ ከሆነ ወይ በሃይ ዶዝ ወይ በፍሪኩዌንት ዶዝ ስለሆነ አድሚኒስተር የምናደርገው። ስለዚህ ሩት ኦፍ ድረግ አድሚኒስትሬሽን እና ፍሪኩዌንሲ ላይ ችግር የለም። ስለዚህ ሃየር ዶዝ እና ሮንግ ኢንዲኬሽን ከሁለቱ አንዱ ነው ማለት ነው ፕሮብሌሙ ነው። ስለዚህ ስለ አስፕሪን ስንነጋገር አስፕሪን we know that it's irreversible mechanism of action ስንመለከት it will irreversibly inhibit both COX-1 and COX-2 inhibitor ማለት ሁለቱንም COX-1 እና COX-2 ነው ኢንሂቢት የሚያደርገው። በዋናነት ሳሊሳይሌት ግሩፕ እሱ ሌሎች መድኃኒቶች ሳሊሳይሌቶች ይባላሉ። እንደዛ በመሆናቸው የተነሳ ፕሮስታግላንዲን ሲንቴሲስን ኢንሂቢት ያደርጋሉ። ስለዚህ የጨጓራ ችግር ያመጣሉ ማለት። ስለዚህ one of the adverse effect of the aspirin tablet and other non-steroidal anti-inflammatory drugs is GI irritation። እሱ ብቻ ሳይሆን GI irritation በቀጥታም አለው። ሁለተኛ ደግሞ ፕሮስታግላንዲን በቀጥታ ማለት መድኃኒቱ ጨጓራን ሲነካ ስቶማክን ሲነካ GI irritation አለው። ፕላስ ደግሞ በፕሮስታግላንዲን ሲንተሲስን ኢንሂቢት ሲያደርግ የጨጓራን አሲድን የሚከላከለውን ፕሮስታግላንዲን ስለሚያስወግደው ህመም ያመጣል፣ ጨጓራ ህመም ያመጣል ነው። ስለዚህ አስፕሪን ዲስፔንስ ሲደረግ በኢንተሪኮትድ ታብሌት ዲስፔንስ ሲደረግ ማኑፋክቸር ሲደረግ ኢንተሪኮትድ ታብሌት በመሆኑ የተነሳ ጨጓራ ውስጥ አስፕሪን ምንም ሳይሆን እንዲሻገር ይሆናል ማለት ነው እና ይሄ ሜካኒካል የሆነውን ኢሪቴሽን ኢንሂቢት ለማድረግ ያግዛል። እሱን ነገር ኮንሲደር ማድረግ ይኖርብናል። አስፕሪን በዋናነት ሁለት ዩዝ ነው ያለው። አናልጀሲክ ኢፌክት አለው። ጀስት ይሄ ፔን ትሬሾልድን ከፍ እንዲሆን በማድረግ ህመምን ያስታግሳሉ። ከዛ ውጪ የአስፕሪን ሌላ ዩዝ አንቲፕላትሌት አክቲቪቲ ያለው። ስለዚህ ለካርዲዮቫስኩላር ኢቨንት ለተለያዩ ካርዲዮቫስኩላር ኢቨንቶች ላይም አስፕሪንን እንጠቀማለን ማለት ነው። So when we see the aspirin dose aspirin analgesic ወይም antipyretic effect ያለው ከ325 እስከ 650 ነው which means at high dose aspirin በhigh dose ለህመም ማስታገሻ ሆኖ ያገለግላል። ነገር ግን በlow dose እስከ 300 ባለው ዶዝ ግን አስፕሪን ለአናልጀሲክ ሳይሆን ያገለግለው በአንቲፕላትሌት አክቲቪቲ
ፕላትሌት አክቲቪቲ ነው ማለት። ስለዚህ እቺ ፔሸንት 80 ሚሊ ግራም ነው የተሰጣት which means 81 ወይም 80 ሚሊ ግራም just 81 ሚሊ ግራም ነው ኮስኑ ታይፒንግ ኤረር ነው 81 ሚሊ ግራም አስፕሪን የወሰደችው ለሚልድ ፔን አይደለም it's wrong indication ነው 81 ሚሊ ግራም መሰጠት ያለበት ለምን ነበረ ለጀስት ለአንቲፕላትሌት አክቲቪቲ ለምሳሌ ስትሮክ ከሆነ ካርዲዮቫስኩላር ኢቨንት ፕሪቬንሽን ለምሳሌ ዲኤም ፔሸንት ከሆነ 81 ሚሊ ግራም ለሚልድ ፔን ከሆነ ከ325 ሚሊ ግራም በላይ ባለው ነው የሚሆነው ስለዚህ የዚህ ፕሪስክሪፕሽን ትልቁ ችግር ሮንግ ኢንዲኬሽን ነው ማለት ነው so let us proceed to the next part to the next question number 15 a physician has diagnosed a patient with enterotoxigenic or cholera like diarrhea and prescribed 400 mg sulfamethoxazole and 160 mg trimethoprim cotrimoxazole twice daily PO for 3 days ስለዚህ ሐኪሙ ኮሌራ ላይክ የሆነ ዲያሪያ ነው ፔሸንቱ ዲያግኖስ ያደረገው ከዛ ኮትሪሞክዛዞል ላይ ሰጠው 400 ሚሊ ግራም ሰልፋሜቶክዛዞል እና 160 ሚሊ ግራም ትራይሜቶፕሪል ማለት ነው እና twice daily PO for 3 days ነው ፕሪስክራይብ ያደረገው what prescription error could be identified by pharmacist ፋርማሲስቱ ይሄን ፕሪስክሪፕሽን ሲቀበል ያለበት የፕሪስክሪፕሽን ኤረር ምንድነው ማለት ነው ጥያቄ so ከዚህ ውስጥ አሁን ያልሆነው እናውጣ እንደቀደሙ inappropriate route of drug administration ይሄ አይሆንም ለምን ሰልፋሜቶክዛዞል ታብሌት አለው which means PO administer ሊደረግ ይችላል so inappropriate route of drug administration አይሆንም ማለት ነው ሌላኛው inappropriate duration of therapy ነው ምክንያቱም ከ2 ቀን ከ3 ቀን እስከ 5 ቀን ነው ለዲያሪያ ብዙ ጊዜ ሪከመንድ የምናደርገው ኮትሪ 3 ቀን የተሰጠው ችግር የለም ፍሪኩዌንሲው inappropriate frequency of treatment አይደለም በቢአይዲ ወይም በዴይሊ ዋን ዶዝ ነው ኮትሪ የሚሰጠው which means ምን ፈልገው ነው ማለት ነው the answer will be A inappropriate strength of the medication ኮትሪሞክዛዞል ሁለት አይነት ነው ያለው ደብል ስትሪንግዝ እና ሲንግል ስትሪንግዝ ደብል ስትሪንግዝ ታብሌት የሚባለው ሰልፋሜቶክዛዞል 800 ሚሊ ግራም ሲሆን ትራይሜቶፕሪል ደግሞ 160 ሚሊ ግራም በቢአይዲ ወይም every one day የሚሰጥ ማለት በየቀኑ የሚሰጥ ሲንግል ስትሪንግዝ ምንለው ደግሞ ሁለቱንም half ማለት ነው ሰልፋሜቶክዛዞል 400 ሚሊ ግራም ትራይሜቶፕሪልን 80 ሚሊ ግራም ማለት ነው ሶ እዚህ ጋር ፔሸንት ለሐኪሙ ፕሪስክራይብ ያደረገው 400 ሚሊ ግራም ሰልፋሜቶክዛዞል በ160 ሚሊ ግራም ትራይሜቶፕሪል ነው which means it's inappropriate 400 ሚሊ ግራም በሲንግል ስትሪንግዝ ፕላን ካደረገ 400 ሚሊ ግራም በ80 ትራይሜቶፕሪል ነበር ኮምቢኔሽኑ እሱ ነው ሚስ ያደርገው ስለዚህ the error is inappropriate strength of medication ልክ አይደለም ማለት answer is A ከዚህ ጋር በተያያዘ ለሲኦሲ ኤግዛም ዶዝ ኦፍ ኤቭሪ መድኃኒት ማወቅ ላይ ተጠበቅብን ይችላል ግን አትሊስት ሜጀር የሆኑ ኮመን የሆኑ መድኃኒቶችን መያዝ ይጠበቃልብናል ለምሳሌ ቅድም የአስፕሪን ኮመን ነው ሰልፋ ኮትሪንን ብንመለከት ለዩቲአይ ላይ እናየዋለን not only UTI basically HIV ላይ ለኒሞኒያ PCP ያገለግለናል ለኤችአይቪ መድኃኒት ታማሚ ለፕሮፊላክሲስም ለትሪትመንት የምንጠቀመው ኮትሪሞክዛዞል ስለዚህ ከዛ የተነሳ ዶዙ ማወቅ ይጠበቅብናል ማለት ነው so let us proceed to the next question a pharmacist who was assigned to mentor and monitor pharmacy students observed one of the students about to dispense a prescribed medication the prescription state a drug for GERD gastroesophageal reflux disease which is stated as rabeprazole 20 mg capsule QD for 10 days use after meal the pharmacist politely approached the student and made some correction the pharmacist እንደ ሜንተር እንደ ተከታታይ ወይ አስተማሪ ነው አሳይን የተደረገው እና የፋርማሲ ተማሪዎችን ሲከታተል ሲመለከት ፎሎ አፕ ሲያደርግ አንድ ተማሪ ፕሪስክሪፕሽን ዲስፔንስ ሲያደርግ ፕሪስክራይብ የሆነው መድኃኒት ዲስፔንስ ሊያደርግ ሲል አገኘ የፕሪስክሪፕሽኑ ኢንዲኬሽን ጀርድ ነው ስቴት የሚያደርገው ራፔፕራዞል 20 ሚሊ ግራም ካፕሱል QD for 10 days use after meal ነው የሚለው ፕሪስክሪፕሽኑ ላይ ፋርማሲስቱ በፖላይትሊ በትህትና ሆኖ ተማሪው ጋር ቀረበና የተወሰነ ማስተካከያ ሰጠው ስለዚህ what is possible modification ሊሆን የሚችለው ማስተካከያ ምንድነው ነው ጥያቄው ነው so
ዶዝ ነው፣ ፍሪኩዌንሲ ነው፣ ዱሬሽን ነው፣ ዳይሬክሽን ቱ ዩዝ ነው። ዶዙ ችግር የለበትም ምክንያቱም ፒፒአይዎች ሞስትሊ አብዛኞቹ ፓንቶንም ብንወስድ ዶሜንም ብንወስድ ሌሎቹ ፒፒአይዎች 20 10 40 በዛ ሚሊግራም ዶዝ ውስጥ ነው ያሉት። ራቢፕራዞልም ጀስት ዳት ማች ዲፈረንስ የለውም ኮሜፕራዞል ጋር ከፖተንሲ ጋር እና 20 ሚሊግራም ካፕሱል ነው ያለው። ሶ የዶዝ ችግር የለበትም። ፍሪኩዌንሲም በየቀኑ ነው ሊሰጥ የሚችሉት ፒፒአይዎች ሶ ችግር የለበትም። ዱሬሽን ኦፍ ቴራፒም 10 ቀን ፌር ነው። ከ7 ቀን ጀምሮ ፒፒአይዎች አድሚኒስተር ሊደረጉ ይችላል ለጀርድ መድኃኒት። the answer is the possible modification the error from the prescription is direction to use ምክንያቱም when we dispense PPIs we should counsel a patient use before meal before 30 minutes of meal ስለዚህ ይሄንን ኮንሲደር ማድረግ አለብን ማለት ከ30 ደቂቃ በፊት ነው ፓንቶ ፒፒአይ ዲስፔንስ ሲደረግ ፔሸንቱ መውሰድ ያለበት ከ30 ደቂቃ በፊት ነው ማለት ነው። ስለዚህ ከዚህ ጋር በተያያዘ ፔሸንት ኤጁኬሽን ኤሪያዎች ከምግብ በፊት የሚወሰዱ ከምግብ በኋላ የሚወሰዱ በምግብ ሰዓት የሚወሰዱ መድኃኒቶችን በደንብ ማወቅ ያስፈልጋል። እኛም በቀጣይነት ዲስከስ የምናደርገው አንዱ ኤሪያ እሱ ነው ፔሸንት ኤጁኬሽን ማለት ነው።